ህዝቧ ከ112 ሚሊዮን በላይ ይሆናል ተብሎ ይገመታል። ከአፍሪካ በርካታ ህዝቦች ካላቸው አገሮች አንዷ በአፍሪካ ቀንድ በኩል መገኘቷና መልክዓ ምድሯ በተፈጥሮ ተስማሚ መሆኗ አልፎም በጂኦግራፊካልም ሆነ በጂኦፖለቲካዊ አቅጣጫ ለጎረቤት ሀገራት ያላት የነጻነት፣ የጀግንነት፣ የአርበኝነት ፍጹም ተምሳሌነትና አይበገሬነት ሕያው መለያዋ ነው ኢትዮጵያ። ሰላም ጤና ይስጥልኝ። በያላችሁበት እንደምን ከረማችሁ የተከበራችሁ የኢትዮጵያን ዊንዶ ሚዲያ ኔትወርክ አድማጮችና ተከታታዮች፣ ይህ ኢትዮጵያን ዊንዶ ሚዲያ ኔትወርክ ነው። ኢትዮጵያን ዊንዶ ሚዲያ ኔትወርክ ብለው በፌስቡክ ገጻችንና በዩቲዩብ ቻናላችን ይከታተሉን። ከሶስት አስርተ የአንድ ፓርቲ አገዛዝ በኋላ በህዝብ አመፅና ተቃውሞ ሳቢያ በውስጥ በተደረገ የሪፎርም ስትራቴጂ ለውጥ እስከመጣበት ጊዜ ድረስ ህወሓት ኢህአዴግ ከጫካ ተነስቶ ቤተመንግስት ከርሞ መልሶ ጫካ መግባቱ ለብዙዎች ግርታ፣ ለተረት ጠላቂዎች ዞሮ ከቤት ኖሮ እንደሚሉት ዞሮ እዚያው ገብቷል። ራሱ በለኮሰው ጦርነት ሳቢያ በፌዴራል መንግስቱ አጸፋዊ መልስ ጥቂት የማይባሉ ነባር ታጋዮቹን ህዝባዊ ወያኔ ሓርነት ትግራይ አንድም በሞት አጥተዋል ወይም ተማርከዋል፣ ያልተያዙ መልሰው ትግራይ ጫካ ገብተዋል። የህዝባዊ ወያኔ ሓርነት ትግራይ በትግራይ መግባት ትግራይን ሰላም እንድታገኝ አላደረጋትም። አብዛኛው የቲፒኤልኤፍ ሰራዊት ከኢትዮጵያ ጦር አላመለጠም። በውጭ የሚኖሩት ደጋፊዎቹ ነገሩ ተገቢነት የሌለው አካሄድ ቢሉ ሎቢስት ገዝተው ቢሟገቱ በተለይ በአሜሪካ የተቀናጁት ለጊዜው የቀናቸው ይመስላል። ቮን ባተን በተባለ ሞጋች ጎትጓችና ነዝናሽ ድርጅት በኩል በብዙ ሚሊዮን ብሮች በኋላ ረብጣ ድርጅቱ የንዝነዛ ስራውን ማቆሙ የገለጠው የቤት ስራችንን ጨርሰናል፣ SRS 97 የተባለውን ውሳኔ አሳልፈናል፣ እናም ኖ ሎንገር ሎቢንግ ኦን ዚስ ኢሹ፣ በዚህ ሀሳብ ላይ ነገርን ይዞ ጉትጎታችንን አጠናቀናል ሲሉ በትዊተር ገጻቸው ሲናገሩ በህወሓት ደጋፊዎች የቀረበላቸውን የውሸት ሀሳባዊ ሙግታቸውን እውነት አስመስለው ሞግተውት ነው። ይሁንና ይህንን ይበሉ እንጂ በትግራይ ጉዳይ ላይ ማውራታችንን አናቆም የሚሉት ሎቢስቶች ወይም ጎትጓቾች ከውሳኔ በኋላ ለወገኑላቸው ሴናተሮችና ለፕሬዝዳንቱ ምስጋና አቅርበው ታይተዋል። ይባስ ብሎም በሲኤንኤን ቴሌቪዥን መስኮት ቀርበው ስለ መግባባትና ስምምነት ተነስቶ ሲናገሩ ህወሓት እድል ፋንታ አግኝቶ ውይይት ቢጀምር ውይይቱ በዋሽንግተን ዲሲ እንዲሆን መፈለጋቸው ተሰምቷል። በምዕራብ አገራት የቀሩትን ርዝራዦች ይዞ ሊወጣ የቋመጠ ይመስላል። ዩዊሽ ይላሉ የአሜሪካን ቦቀቅላ ህጻናቶች የማይሆን ነገር ነው የተናገርከው ብለው ሲያምኑበት። እናም ዩዊሽ ይባሉ እንዴ? ምዕራባውያን ምኞታቸውን ለማስፈጸም ህወሓትን ማምጣት ቀዳሚ እርምጃቸው እንዳይደለ በብዙ ይነገራል። አዎ ምዕራባውያን በኦኤልኤፍ ይሁን በሌላ አሊያም በስርዓት ውስጥ በሚኖር አለመናበብ እድል ፋንታ ተጠቅመው ለእነርሱ ታዛዥ እንደማይሆን ያመኑበትን ስርዓት በቻሉበት መንገድ ሁሉ ለማስወገድ ይጥራሉ። በዚህም መልኩ ለሚፈጠር መመሰቃቀል ደንታ አይሰጣቸውም። አሜሪካ አፍጋኒስታን ገብታ 20 ዓመት ተዋግታ ስንት ትሪሊየን ካፈሰሰች በኋላ ያለቀው አልቆ ከታሊባን ጋር ተስማምታ መውጣቷን የሚያነሱ የህግና የታሪክ ምሁራን አገራትን አፈራርሰው ወጡ እንጂ አገሪቱን አድነው አልወጡም፣ ሊቢያንም እንዲሁ ነው ያደረጓት ሲሉ የሐሳብ ዶሴያቸውን አገላብጠው ሊያስረዱ ይጥራሉ። ኢትዮጵያ ግን እንደነ ሊቢያ እንደነ ሱሪያ አይደለችም፣ ልትሆንም አትችልም። ህዝቡ በቆራጥነትና በአንድነት የአዲስ አበባ ጥቅም፣ የሲዳማ ክልል የሚሉትን የቅንጦት ጥያቄዎች ወደ ጎን አስቀምጦ አገርን ለማዳን በብረት መቆም አለበት። የሚሹትንም ለማድረግ አገር ስትኖር ነው። ግዳዩ የፖለቲካ ፓርቲ መንግስትን የመደገፍ ሳይሆን ከመጀመሪያው ጀምሮ አባይ እንዳይገደብ ለዚህ ስራ የሚሆን ገንዘብ በእርዳታ መልክ እንዳይሰጥ ታዞ ህዝቡ በራሱ ገንዘብ ሲያሰራው አንጀታቸው ያረረው ምዕራባውያን የነጭ የበላይነት እንደተወሰደባቸው ሲያምኑ እያደረጉ ያሉት ድፍረት ነውና
ህዝቡ በጥንቃቄ ሊረዳ ሊያስተውልና ሊዘጋጅ እንደሚገባ ይመክራሉ። መንግስትም ቢሆን በዓለም አቀፍ ደህንነት ኢንተርናሽናል ሴኩሪቲ በኩል ራሱን እየገለጠ የነጭን የበላይነት እምቢ እያለ ራሱን በመምራት መዘጋጀት አለበት ሲሉ የሰላምና የህግ ጠበቆች የምክር ሀሳብ ይሰጣሉ። እነርሱ ምዕራባውያን የነጭ የሞራል የበላይነት ወይም ቫልዩ የሚሏቸው ዲሞክራሲ፣ ሰላምና ጸጥታ መሰሎቻቸው የእኛ ኃላፊነት ነው የሚል አስተሳሰብ አላቸው። የአንድ የአፍሪካ የጥቁር አገር መሪ የኢትዮጵያ ይህንን ሰብሮና ገንጥሎ ሲወጣ ለምን ይላሉ? የዓለሙ ሊበራል ካፒታላይዜሽን በካፒታል የላቁትን የታላላቅ ሀገራትን ኢንተረስት ወይም ፍላጎት ተከትሎ የሚሰራ መሆኑ ሊጠን ይገባል። ሌላ ሀብታም ሀገር እንዲፈጠር አይፈልጉም። ኢምፔሪያሊስት ሀገሮች ይህ ይቆረቁራቸዋልና። ገና ቀድሞ በትግራይ በግፍ የሴት ልጆችን መደፈር አነሱ። ሲቀጥሉ አክሰስ የለም አሉ። መግቢያና መውጫ አክሰሱ ሲገኝ ወደ ውስጥ እንዲገቡ ሲመቻችላቸው እጅግ በሚያሳዝን እና በሚያሳፍር ሁኔታ የሚሉትን ቢያጡ ፌዴራል መንግስቱ በትግራይ ላይ የኬሚካል አታክ ተጠቅሟል ሲሉ የኢትዮጵያን መልክ ጥላሸት ለማልበስ ሲጥሩ ተስተዋል። የየራሳቸው አጀንዳና ፍላጎት እንዳለ ሆነው የመግቢያ ወይም የመመላለሻ ስፍራ ይሰጠን ሲሉ ህዝቡ መረዳት ያለበት የአማራ ልዩ ኃይል ከስፍራው ይውጣ ብለው ከወልቃይት የአማራን ኃይል በማንሳት ለቲፒኤልኤፍ ለመስጠትና ቲፒኤልኤፍን ለማስታጠቅ ኢንተርናሽናል ቦርደር ለማስገኘት መሆኑን ለልባሙ ህዝብ ሊነገረው ግድ ይላል። በቅርብ የውጭ ጉዳይ ሚኒስትር አምባሳደር ዲና ሙፍቲ ቻይናን አስወጡ ነው የሚሉን እንዳሉ ማስታወሱ ግድ ይላል። ይህ ሲተኮርበት ከኋላ የሚያቀርቡት ጥያቄ ካልተሳካላቸው በፊት ለፊት የሚናገሩትን ለመፈጸም እስከ ግብፅ በራው በሄዳቸው የጤና አይደለም። የኢትዮጵያ መንግስት በሰብአዊነት ደረጃ ወታደሮችን ሳይቀር በወንጀል የተጠረጠሩትን ለህግ አቅርቤ ያለው እያለ ከህወሓት ጋር ድርድር ካልተደረገ ብለው እኝኝ የሚሉት የሉዓላዊነት ድፍረትን ነው። ኢትዮጵያ አንድ ሉዓላዊ ሀገር ናት። ነጮች በሪሞት ኮንትሮል የሚቆጣጠሯት ሀገር አልነበረችምም፣ አትሆንምም። ራሱን በራሱ መንግስት ማቋቋም ይችላል ብለው በህዝቡ አያምኑም። ህዝቡን ይንቁታል። ህዝብ አይናቅም። ይህ ግን ከነጭ የበላይነት የመጣ ነው። ደጋግሞ በመገናኛ ብዙሃን ለነጩ ማህበረሰብ በሚያምንና ሊሰማ በሚችል መልኩ የሚናገሩት ህዝቡን ለማስጮና ለመቀስቀስ ነበር። በዚያ በሚገኝ ሆሆታ እርምጃ ላይ ለመረባረብ ነው። ግን ትራምፕ ቀድሞ የዘረኝነት መርሎውን ፈጽሞ ጥቁሩን የበታች አድርጎ ስለ ጥቁር፣ ስለ አፍሪካ የነጩ ማህበረሰብ ምንም እንዳይሰማ አድርጎ ስለሄደ የሚያዳምጡት እንደ ሰብአዊነት ሳይሆን እንደ ተራ ነገር ነው እንጂ የባይደን አስተዳደር እና የሚዲያው ቅብብሎሽ አዝማሚያው ሌላ እንደነበር የሚጠቅሱ ባለሟሎች ጥቂቶች አይደሉም። እናም ህወሓትን ወደ ስልጣን መመለስ፣ ቻይናን ኢትዮጵያ ውስጥ መቅበር፣ የመጣውን ሪፎርም ማኮላሸት፣ ገና ከወዲሁ ምርጫውን ማንቋሸሽ። ይህንንም ስናጤን የእንግሊዟ ማርጋሬት ተችለር በበላይነት በመሩት ቲፒኤልኤፍን ወደ ስልጣን ያመጣውን ዘዴና የቆየ መላ ቀጥታ ቅጂ ነው እየተጠቀሙበት ያሉት። በውስጥ ካልተቻለ በውጭ ግፊት በመጨመር ፈተናን ማብዛት። ወይ ይፈረጥጣል ጥሎ ይሄዳል፣ አሊያም ይናጋል ይፈርሳል ብለው ያምናሉ። የራሽያና የቻይና በአፍሪካ ቀንድና በቦታው ላይ ፍላጎታቸው ማየሉ፣ ወዳጅነታቸው መጥበቁ ያበግናቸዋል። አዎ ዞሮባቸዋል። ይህንን ሰው በአስተሳሰብ ሆነ በንግግር ሊደርሱበት አልተቻላቸውምና በገንዘብ ቢደሉትም የሚቀመስ አልሆነም። እሁድ ዕለት በውጭ ጉዳይ ሚኒስትር የቪዛ እገዳና ሌሎች ጉዳዮች፣ ረቡዕ የፕሬዝዳንቱ ሌላ ትዕዛዝ፣ ቀድሞ የሴኔቱ ሪዞሉሽን፣ አሁን ደግሞ በገንዘብ ተቋማት IMF እና ወርልድ ባንክ አካባቢ ሊገኝ የሚገባውንም ጥቅማጥቅም መከላከል አከታትሎ ማድረግ በአንዲት ድሃ ሀገር ላይ የሚያሳየው ተስፋ መቁረጣቸውን እንጂ ኢትዮጵያ አሸባሪ ከሆነ ድርጅት ጋር ቲፒኤልኤፍ ጋር አልደራደርም ብላ ስላለች ምክንያት እንዳይደለ ሆድ ውስጥ ያለ ሕፃን ያውቃል ባዮች አላፋት ናቸው። ይልቅስ ለህዝቡ ሊደርስ የሚገባ ዋነኛ መልእክት በፍጹም ከስነ ልቦና ስጋት ከፍራቻ መውጣት እንዳለበት ነው። እንደ ሊቢያ ትሆናለ፣ እንደ ሶሪያ ትፈርሳለ እያሉ የሚነዙትን ወሬ መስማት አያስፈልግም የለበትምም።
የኢትዮጵያ ህዝብ ጠባቂ አምላክ ያለው ህዝብ ነው። በዚህ ላይ የጀግና ዘር ነው። በህብረት መቆሙን የራሱን መንግስት በሚሊዮን ወጥቶ በመምረጥ ማንነቱን ማሳየት አለበት ሲሉ ጠበብቶች ይመክራሉ። እንደማይሆን ሲያውቁትና የኢትዮጵያ ህዝብ አካሄዱ በህብረት አንድ መሆኑን ሲያጤኑት ቀበብ ይላሉ የሚሉ ጥቂቶች አይደሉም። በዚህ ሁኔታ ውስጥ የመገናኛ ብዙሃን አካላቶች፣ አክቲቪስቶች ወይም የማህበረሰብ አንቂዎች እንደዚሁም የማህበረሰብ መሪዎች በተለይ የመንግስት ባለስልጣናትና የክልል መሪዎች ይህንን ጉዳይ አስመልክቶ አላስፈላጊ ንግግር በመናገር ነገሩን ከማክረር መቆጠብ ብልህነት መሆኑን እንዲያውቁ ባገኙት መድረክ የሚናገሩ አገር አፍቃሪ ምሁራን በርካቶች ናቸው። ከጠቅላይ ሚኒስትሩ ቢሮ ከውጭ ጉዳይ ሚኒስትርና መንግስት የአገር ውስጥ ጉዳይን አስመልክቶ መልእክቶችን ብሎ መረጃዎችን ማሰራጨት ባለበት አካላት በኩል ብቻ ማስተላለፍ እንዳለበት የሚያሳስቡ የዲፕሎማት ባለሙያዎች፣ የሰላም ጠበቆች፣ የህግ ተንታኞች ሊደመጡ ይገባል። የክብር የህልውና ጉዳይ ነውና በጥበብ መያዝ አበክረው የሚያስጠነቅቁበት ሐሳብ። ቲፒኤልኤፍ በሞቱ ይህን ያህል ከሆነለትና ከተሆነለት በስልጣን ላይ ሆኖ ቢሆን ኖሮ ምን ያህል ፈታኝ እንደነበር ነው። ስለሆነም ቲፒኤልኤፍን በዘዴ መንቀል በራሱ በእውነት አድናቆት ሊቸር ይገባል። ከምርጫ በፊትና በኋላ የሚነሱ ችግሮችን ህዝቡ ሊያተኩርበት ይገባል። መንግስትም የተለጠጡ ነፃነቶችን መልሶ ሊፈትሽ ግድ ይለዋል። የሲኤንኤን ሱዳናዊ ጋዜጠኛ አንድም ሱዳናዊ ሆና ከሱዳን ጋር በተያያዘ ሌላ ልትል እንደምችል በመገመት ደግሞም የተዛባ ዜና አቅርባ ዛሬም ለሌላ የተዛባ ዜና ኢትዮጵያ ውስጥ መኖሯን የሚጠቅሱ መረጃዎች ይደመጣሉ። የቢቢሲ ወገንተኛ ጋዜጠኞች የጋዜጠኝነት ታፔላቸውን ጥለው መሳሪያ አንግበው ዛሬ ህወሓት ጋር ጫካ ገብተዋል። ይህ የአፍሪካ ቀንድ የቢቢሲ ጋዜጠኛ የነበረው ደስታ ገብረመድህን ነው። አሁን ይህ በመከላከያ እርምጃ ቢወሰድበት ኢትዮጵያ ጋዜጠኛ ገደለች ተብሎ ሊነገር ቢቢሲ እንዳሰፈሰፈ ሌሎች ሚዲያዎች ሊቀባበሉ እንደተዘጋጁ መገመት ምንም ኃጢአተኛ አያሰኝም። ከዚሁ ጋር ተያይዞ ለእንግሊዙ ቴሌግራፍ የኬሚካል መሳሪያ የኢትዮጵያ መንግስት ተጠቅሟል ብላ በቅጥፈት የኢትዮጵያን መከላከያ ሰራዊት ስም የሚያጠፋ ዘገባ የሰራችው ይህቺ አዲስ አበባ የምትገኝ ሉሲ ካሳ የተባለች ጁንታው ጁንቲት እንደሆነች ለማወቅ ችለናል። በሕግ ልትጠየቅ እንደሚገባ ለሚመለከተው አካል ለማሳወቅ እንፈልጋለን። አገርን እያደሙ መዘባንን መቆም መቅረት አለበት። ምንም እንኳን የተደራረቡ ውሸቶች ቢበዙም በተቃራኒው መልኩ ለኢትዮጵያ የሚሟገቱላት አለመታጣጡ ተስፋ ይሰጣል። የአሜሪካ የዩናይትድ ስቴትስ ኦፍ የሕግ መወሰኛ ምክር ቤት አንጋፋ አባል የሆኑት ጂሚ ኢኖፍ የኢትዮጵያ መንግስት ከህወሓት አሸባሪ ድርጅት ጋር በኩል ደረጃ አይቷል ያሉትን የአሜሪካን ማዕቀብ ስህተት፣ ተቀባይነት የሌለውና ያልተገባ ብለውታል። ጂሚ ኢኖፍ ኢትዮጵያ አውቃታለሁ ሲሉ ለኢትዮጵያ ያላቸውን ሀቅ ዘክረዋል። በአንጋፋው ሴናተር የግልጽ አስተያየት የተደሰቱ በርካታ በአሜሪካ የሚኖሩ ኢትዮጵያውያን የቢሮአቸው ድረስ እየደወሉ ምስጋናቸውን እንደቸሩ የተለቀቁ መረጃዎች ይጠቁማሉ። ከዚሁ ጋር ተያይዞ ደጀኔ አሰፋ ደስ ብሎኛል፣ ደስ ይበለን፣ ወደፊት ብቻ በሚል አጠር ያለ ሪፖርት አቅርበዋል። ብቻሽን አትሁኚ ተብላ የተመረቀች ሀገር ኢትዮጵያ ዛሬም የአሜሪካን ድብቅ ምኞት በአባት ሀገር ራሽያ ፉርሽ ተደርጓል ይለናል ደጀኔ። ሲቀጥልም ባለፈው ወር በአሜሪካን ፕሬዝዳንት ልዩ ተልዕኮ ተሰጥቶት ወደ ኢትዮጵያ የመጣው ሴረኛው ዲፕሎማት ጄፍሪ ፌልትማን ኢትዮጵያ ከመግባቱ በፊት ግብፅን፣ ኤርትራን ከዚያም ሱዳንን ዙሪያውን ካካለለ በኋላ አሳ በለው ጭፈራውን አስነክቶ በመጨረሻም ሲፈቀድለት ኢትዮጵያ መግባቱ የሚታወስ ነው። በጥሩ አቀባበል ተቀብለን ብንሸኘውም እሱ ግን የመጣበት ጉዳይ አልሞላለትምና እንደተመለሰ ይፋ ባልሆነ ሁኔታ ጥሩ ያልሆነ ሪፖርት አቅርበዋል። የእሱን መመለስና ጥሩ ያልሆነ ሪፖርት ተከትሎ አሜሪካ ወዲያውኑ በኢትዮጵያ ላይ ጫናዋን አከታተለች። የቪዛ ማዕቀቡን ጨምሮ ከአውሮፓውያን ጋር እየተናበበች ኢትዮጵያን ማስጨነቅ ቀጠለች። ይህ ብቻ ሳይሆን ከግብፅ ጋር ያላትን ግንኙነት በባይደን ደረጃ ከፍ አድርጋ በሁለት ቀናት ልዩነት 2 ጊዜ ስልክ ተደዋወለች። በግድባችን ዙሪያም የግብፅን ጉዳይ እንረዳለን በማለት የአልሲሲን የልብ ምት ከፍ አደረገች። ከዚያም ግብፅ በተለያዩ የምስራቅ አፍሪካ ሀገራት እየዞረች የጦር ሰፈር ለመመስረት ጭምር ንግግር ጀመረች። ጅቡቲ ተጠቃሽ ናች። ከበርካታ ሀገራት ጋር የሴኩሪቲ ስምምነት አደረገች። ቀጥሎም
ውጭ ጉዳይ ሚኒስትሩ ብሊንከን ግብፅ ጎበኘ። ምንም እንኳን ጉብኝቱ ከእስራኤልና ፊልስጤም ጋር በተያያዘ ነው ቢባልም ይህ የአሜሪካ ስውር አካሄድና ድብቅ የሥነ ልቦና ጦርነት ግን ኢትዮጵያን ለማስጨነቅ መሆኑ ግልጽ ነው። ከሱዳን ጋርም ሽሩጉድን ቀጠለች። ሱዳን ከአሸባሪዎች መዝገብ ተፋቀች። ሱዳን የተሻለ እርዳታ እንድታገኝና የተሻለች ሀገር እንድትሆን እንደምታግዝ መግለጫ ሰጠች። ብዙ ማዕቀብ ተነሳላት። ከዋሽንግተን እስከ ፓሪስ ከሱዳን ጋር ፍቅራቸው እፍፍ አለ። ይህም ለሱዳን አረንጓዴ የይሁንታ መብራት ሲሆን በኢትዮጵያ ላይ ግን ስጋት ለመጨመር እንደሆነ ጥርጥር የለውም። አሜሪካ ባለፉት 3 ሳምንታት ያደረገችውን እንቅስቃሴ በሌላ ጽሑፍ የሚመለስበት ሆኖ ከ2 ቀናት በፊት ጆ ባይደን ለመጀመሪያ ጊዜ በኢትዮጵያ ላይ ባወጣው ስቴትመንት ላይ ፊልትማን ሁለተኛ ዙር ጉብኝት እንደሚያደርግ አስታውቋል። ይህ ማለት የአሜሪካና የኢትዮጵያ ግንኙነት ወይ ሙሉ ለሙሉ ተበላሽቶ የሚቆምበት አሊያም እጃችን በአሜሪካ ተጠምዝዞ ግንኙነቱ የሚቀጥልበት ወሳኝ ኩነት የፊልትማን ሁለተኛ ዙር ጉብኝት መሆኑ እያስታወቁን መሆኑ ነው። ለዚያም ነው ፊልትማን ከመምጣቱ በፊት በኢትዮጵያ ላይ እንደ አዲስ አያሌ ስነ ልቦና ጦርነት የከፈቱት። ምክንያቱም በመጀመሪያው ዙር ሲመጣ ውድ ኢትዮጵያውያን እንደምታስታውሱት እሱ ስለ ኢትዮጵያ አስቀድሞ የተናገራቸው ነገሮች ነበሩ። የእሱ ንግግሮች በኢትዮጵያ ሕዝብና መንግስት ጆሮ ውስጥ እንደገባ በማወቁ ሳቢያም ኢትዮጵያ ሲገባ ተሸማቆ ነበር የገባው። ምኞቱም ሳይሳካለት ተመለሰ። በመሆኑም በሁለተኛው ዙር ሲመጣ የእሱ የመደራደር አቅም ባርጊንግ ፓወር በስነ ልቦና ከፍ ብሎ እኛ ደግሞ በተወራሪነት መንፈስ የአዳኝ ያለ በሚል ተሸናፊነት እንድናስተናግደውና የአሜሪካን ፍላጎት እንዲያሳካ በማለም ነው የሁሉ ጫና እየተሽጎደጎደብን ያለው። ሆኖም ግን አሜሪካ ከጉዞ ማዕቀብ ጀምሮ ይህን ሁሉ ጫና በኢትዮጵያ ላይ ብታዘንብም ኢትዮጵያውያን ግን ጭራሽ አንድ ልብ አንድ መንፈስ ሆነው አረፉት። የተደበቀው ኢትዮጵያዊነት ከያለበት ገነፈለ። በውስጥ ጉዳይ ልዩነት ቢኖረኝም አገሬ ግን በውጭ ኃይል ስትደፈር ማየት ያመኛ ብሎ በአገር ውስጥም ውጭም ያለው መላ ኢትዮጵያዊ ልዩነቱን ለጊዜው ዋጥ አድርጎ ቆርጦ ተነሳ። ህዝብና መንግስት መናበብ ጀመረ። የመመከት ትግሉ ከፍ ብሎ መሄድ ጀመረ። ምሁራን ቀረቡ። በዲፕሎማሲ የሚያግዙ ልጆች ተሰባሰቡ። ጥረቶች ተጠናክረው ቀጠሉ። ይበል ነው ኢትዮጵያውያን ከውስጥ ልዩነታቸው በላይ ኢትዮጵያን ሲያስቀድሙ ሁሉም በአይኑ ተመለከተ። ይህ ያልተጠበቀ ህዝባዊ አንድነትና ቁርጠኝነት ለጠላትም ለወዳጅም ትልቅ መልእክት አስተላልፏል። ታዲያ ሴረኛው ፊልትማን ዳግም ወደ ኢትዮጵያ ከመምጣቱ በፊት ኢትዮጵያን ብቸኛ ለማድረግ በማሰብ የኢትዮጵያ ወዳጅ አገራት ናቸው የሚባሉ አገራትን አስቀድሞ ለማግባባትና ከአሜሪካ ጎን ለማሰለፍ እቅድ አውጥቶ መስራት ጀመረ። በእቅዱ ውስጥ ካስገባቸው ቀዳሚ የኢትዮጵያ ወዳጅ አገራት መካከል ራሽያ እና የተባበሩት አረብ ኤሚሬትስ ዋነኞቹ ናቸው። ራሽያን በስልክ ማናገር እንዲሁም የተባበሩት አረብ ኤሚሬትስን ደግሞ በአካል ሄዶ ሊያሳምን እቅድ አወጣ። በዚህ እቅዱ መሰረት ሴረኛው ፊልትማን በትላንትናው ዕለት ግንቦት 20 2013 ዓ.ም ራሽያን በስልክ አናገረ። ለመካከለኛው ምስራቅና ለአፍሪካ የሩሲያ ፕሬዝዳንት ልዩ ተወካይና የሩሲያ ምክትል የውጭ ጉዳይ ሚኒስትር የሆኑት ሚካኤል ቦግዳኖቭ የፊልትማንን ስልክ አንስተው በጨዋ ደንብ ተገቢው መልስ ሰጥተው ስልኩን ዘግተውታል። የራሽያ የውጭ ጉዳይ ሚኒስትር የራሽያ ገጽ ዘግቦታል፣ አያይዞታል። ፊልትማን በዋናነት በኢትዮጵያ የውስጥ ፖለቲካ ጉዳይ እንዲሁም በምስራቅ አፍሪካ ሁኔታ በዝርዝር ካወራ በኋላ አሜሪካ በአፍሪካ ቀንድ ነገሮችን ለማስተካከል ስለወሰደችው እርምጃ አውርቷል። ይህም ራሽያ ከአሜሪካ ጎን እንድትቆም ለማግባባት ነው። በምላሹም የአባት ሀገር ራሽያ የምክትል የውጭ ጉዳይ ሚኒስትር የሆኑት ክብር ሚካኤል ቦግዳኖቭ እንዲህ ብለውታል። ኢትዮጵያ ጨምሮ የአፍሪካ ቀንድ ሀገራት በአካባቢ ያለውን ሁኔታ ለማረጋጋት በሚያደርጉት ጥረት ለአፍሪካ ችግሮች አፍሪካዊ መፍትሄ በሚለው መርህ መሰረት ይበልጥ ክብደት ያለው የተጠናከረ ድጋፍ ለራሳቸው ለአገራቱ መስጠት አስፈላጊ መሆኑን በአጽንኦት ነግረውት የስልክ ውይይቱ አብቅቷል። አፍሪካን ሶሉሽን ፎር አፍሪካን ፕሮብሌምስ። ይህ ማለት በውስጥ ጉዳያቸው መግባት ተገቢ አይደለም፣ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለው መርህ መከበር አለበት ማለት ነው። አባት ሀገር ራሽያ ዛሬም ከአቋፍ ዝንፍ የለም፣ ውልፍት የለም። ከኢትዮጵያ ጎን ነኝ ማለት ለራሽያ በቃ እስከ መጨረሻው ያ መሆኑ ተረጋግጧል።
ፑቲን ሰሞኑን 2 ጊዜ መልእክት ወደ ኢትዮጵያ የላከው በምክንያት ነው። ይሄው አባት ሀገር ራሽያ ፊልትማንን እና አሜሪካንን በመሪ ላይ ተመስርታ ጥግ አስይዛለች። ወዳጃችን የተባበሩት አረብ ኤሚሬትስ ከዚሁ የተለየ አቋም ባይኖራትም ስራዎችና ክትትሎች ግን የግድ ናቸው። ዶክተር አብይ ወዳጄ ቢን ዛይድ ጋር ቢደውል እመኛለሁ። ፈጣሪ ከጎናችን ነው። ክብር ለኢትዮጵያ አምላክ ይሁን። አሜሪካም ሞክራ ወደ ኢትዮጵያ መመለሱ አይቀርም። ምልክቶችም አሉ። እኛ ብቻ የውስጥ አንድነታችንን አሁንም የበለጠ እናጠናክር። ከወዳጅ ሀገራት ጋር ግንኙነታችን ይጥበቅ። ከአሜሪካ ጋር ያለው የዲፕሎማሲ ስራም እስከ መጨረሻው በአግባቡ ይሰራ። በአሜሪካ የኢትዮጵያ ኤምባሲ መጠናከር አለበት። በዘርፉ እውቀትና ልምድ ያላቸው ሰዎች ተጠርተው ብዙ ክፍተት የታየበትን የኢትዮጵያ ኤምባሲ በሙሉ ጊዜ እንዲያግዙ ኃላፊነት ቢሰጣቸው አሁን ያሉ ጅምር የዲፕሎማሲ እንቅስቃሴዎችን ሳይንሳዊ በሆነ ሁኔታ ለውጤት እንደሚያበቁት እምነቴ ብዙ ነው። ኢትዮጵያ ብቻሽን አትሁኝ ተብላ የተመረቀች ሀገር። ወዳጆችሽ ከጎን ልጆችሽ ከፊት ተሰልፈዋል። ምጥሽ ብዙ ቢሆንም ድልሽ ግን ቅርብና ዘላለማዊ ነው። ኢትዮጵያውያን እንዋደድ፣ አንድ እንሁን። ያለ ጥርጥር እንሻገረዋለን። ምርጫው ይካሄዳል፣ ግድባችን ይሞላል። እናመሰግናለን አባት ሀገር ራሽያ። እንወድሻለን እናት ኢትዮጵያ።